ከትንሽ ጊዜ በፊት ሪቪው ሰርች የላችሁ ነበር የኤክስፔንግ ምርት የሆነ አንድ ለየት ያለ ሞዴል። በዛሬዎቻችን ደግሞ የ2026 ላይ ለገበያ ከቀረቡ አዳዲስ እጅግ ዘመናዊ የኤክስፔንግ መኪኖች መካከል አንዱ የሆነውን ኤክስፔንግ ጂኤክስ የተባለውን አዲስ ተሽከርካሪ ይዤላችሁ ቀርቤያለሁ። የተሽከርካሪ ምን አይነት ተሽከርካሪ ነው? በዓለም አቀፍ ገበያ ላይ ምን ይመስላል ያለው ተቀባይነት፣ እንዲሁም ደግሞ መኪናው ምን የተለየ ነገር አለው የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያችሁም ቆዩ። አርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዤላችሁ ስለምቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደወሉን ይጫኑ። አዲሱ ኤክስፔንግ ጂኤክስ የሚባለው ተሽከርካሪ ለገበያ የቀረበው በዓለም አቀፍ ገበያ ላይ ሜይ 2026 ላይ ነው። በጣም አዲስ የሚባል ተሽከርካሪ ነው። የተሽከርካሪ ዲዛይን ሲደረግ በዋነኝነት ፊዚካል ኤአይ ኤራ የተባለውን አዲሱን ፊሎሶፊ ይዞ የቀረበ ነው። መኪናውን ከፈለጋችሁ በኤሌክትሪክ ከፈለጋችሁ ደግሞ በፕለጊን ሃይብሪድ አማራጮች ይዞ ቀርቧል። የተሽከርካሪ እንደምትመለከቱት አነስተኛ መኪና የሚባል አይደለም። በሳይዙ ትንሽ ገዘፍ ያለ የሚባል ተሽከርካሪ ነው። የተሽከርካሪ ላይ አጠቃላይ ገጽታውን በምናይበት ጊዜ አጠቃላይ ርዝመቱ 5.2 ሜትር ሲሆን ስፋቱ ደግሞ 2 ሜትር አካባቢ ነው። እንዲሁም ደግሞ ወደ ላይ ያለው ቁመቱ 1.8 ሜትር የሆነ ዊልቤዙም ደግሞ ማለትም እኛ የምንቀመጥበት ቦታ በጣም ሰፊ የሚባል ወደ 3 ሜትር አካባቢ ረዘም የሚል ዘመናዊ በሁሉም ዘንድ እየተወደደ ያለ ቅንጡ መኪና ነው። የመኪናው ዲዛይን ፊሎሶፊ ዲዛይነሩ እንደገለጸው ከሆነ ዩኒቨርሳል ኳንተም ይባላል። ይህም ዲዛይን በዋነኝነት ከተማችን ላይ የምናያቸው የቢዋይዲ ተሽከርካሪዎች የሚጠቀሙት ከኦሽን ሲሪየስ ይልቅ ይሄኛው ወደ ያት ስታይል ማለትም ትልልቅ ዘናጭ መርከቦች ወደ እነሱ አይነት ስታይል ለመውሰድ ሞክረዋል። ተሽከርካሪ ላይ ፍለሽ ዶር ሃንድልስ ለማድረግ ሞክረዋል። እንዲሁም ደግሞ እነዚህ መኪኖች ላይ ቸርኪያቸው ራሱ ለየት ያለ ቸርኪ እንዲኖራቸው ተደርጓል። ይህም የተደረገበት በዋነኝነት መኪናው በቀላሉ አየር መሰንጠቅ እንዲችል ተደርጎ የተሰራ ነው። እነዚህ መኪኖች ላይ የተገጠሙላቸው መብራቶች ደግሞ እንደሌሎቹ ኤልኢዲ መብራቶች ብቻ አይደሉም። እነዚህ መብራቶች ኤአይ ዲጂታል ፕሮጀክታይል ናቸው። ይህም ለፊተኛውም ለኋለኛውም አንድ ላይ የተገጠሙ ናቸው። በጣም ዘመናዊ የሚባል በኤአይ የሚታገዙ መብራቶች ተካተውላቸው የቀረቡ እጅግ ቅንጡ ተሽከርካሪዎች መካከል አንዱ ተሽከርካሪ ነው ማለት ነው። እነዚህ ተሽከርካሪዎች በቅርብ ጊዜ ወደ ኢትዮጵያ ይገባሉ ተብሎ የሚጠበቁ ናቸው። ለምን ካላችሁኝ እንደነዚህ አይነት ተሽከርካሪዎች ማለትም 7 ሰው መጫን የሚችሉ ቤተሰብ መኪኖች ብዙ ሰው የሚፈልጋቸው ናቸው። ከተማችን ላይ በአሁኑ ሰዓት ላይ ቮልክስቫገን ID6 እና በዋነኝነት ደግሞ BYD ታንግ ኤልኢቪ ናቸው ያሉት ገበያ ላይ። ስለዚህ ከነሱ ጋር የሚወዳደሩ ተሽከርካሪዎች በብዛት የተፈለገ ስለሆነ እነዚህ መኪኖች ይገባሉ ተብለው የሚጠበቁ ናቸው። መኪኖቹ ውስጣዊ ገጽታቸው እንግዲህ 2+2+2 የሚባል ስታይል ነው ያላቸው። ማለትም ከፊት 2 ወንበር፣ ለኋለኛው መሀል ላይ 2 ወንበር፣ መጨረሻ ላይ 2 ወንበር ማለት ነው። እነዚህ ተሽከርካሪዎች የተደረገበት ዋነኛ ባለ 6 ወንበር የተባሉበት ዋነኛ ምክንያት መኪኖቹ ኮምፈርተብል እንዲሆኑ ነው። ቤንች ሴት ማድረግ ይቻላል፣ ባለ 7 ወንበር ማድረግ ይቻላል። ነገር ግን ካፕቴን ቼር የሚባል አለ። ለኋላ ሰፋሪዎች አንድ ሰው አንድ ወንበር ላይ ብቻ እንዲቀመጥ የሚያደርገው በፕራይቬት ፕሌን ላይ የምናገኘው አይነት ኮንፈርት እንዲኖረው በማሰብ ነው። የእነዚህ መኪኖች ላይ ላፕናይዘር የሚባል ተገጥሞላቸዋል። ዜሮ ግራቪቲ ሲት ተገጥሞላቸዋል። እንዲሁም ደግሞ እነዚህ መኪኖች ላይ ለፊተኛውም ለኋለኛውም ወንበሮች ራሱን የቻለ ማሞቅ፣ ማቀዝቀዝ፣ ቬንቲሌሽን እንዲሁም ማሳጅ ማድረግ የሚችሉ ወንበሮች ተካተውላቸው የቀረቡ ናቸው። እነዚህ ውስጣዊ ገጽታቸው ላይ ሲገቡ በስክሪናቸው ብዙ አማራጮች አሏቸው። እነ ተሽከርካሪዎች ላይ ባለ 8 ኢንች ድራይቨር ዲስፕሌይ ተገጥሞላቸዋል። እንዲሁም ደግሞ ባለ 88 ኢንች አግመንትድ ሪያሊቲ ሄድ አፕ ዲስፕሌይ ተገጥሞላቸዋል። በ17 ኢንች አለ። እንዲሁም ደግሞ በ3K ተች ስክሪን ሴንሲቲቪቲ የተገጠሙላቸው ናቸው። እነዚህ ተሽከርካሪዎች ላይ 33 ስፒከር፣ ኤአይ ኦዲዮ ሲስተም እንዲሁም ደግሞ መኪኖቹ ውስጥ ራሱን የቻለ ፍሪጅ ተካቶላቸው የቀረቡ ናቸው። መኪኖቹ በዋነኝነት እንደነዚህ አይነት ፊቸሮችን ይዞ የቀረቡበት ምክንያት በፕራይቬት ፕሌን ሌቭል ያለ ኮንፈርትን ወደ መሬት ለማውረድ እንደሆነ እየተነገረላቸው ይገኛሉ። እንደነዚህ አይነት ተሽከርካሪዎች ወደ ገበያ በሚገቡበት ጊዜ ከተማችን ላይ የምንጠቀማቸው ፋስት ቻርጀሮች ራሱ ከጊዜ በኋላ የሚቀየሩ ነው የሚሆኑት። ምክንያቱም የተሽከርካሪ ለምሳሌ የተገጠመለት GX ቢውልት የሚባል 800 ቮልት ሃይ ቮልቴጅ አርኪቴክቸር ነው ያለው። ይሄ ደግሞ 5C ፋስት ቻርጂንግ የሚባል ፊቸሮች ተካተውለታል። ምንድነው ይሄ ካላችሁኝ መኪናው ከ10% 80% በ12 ደቂቃ ውስጥ መድረስ የሚችል ነው። ከBYD ጋር ካየነው ኦልሞስት ከያኛው በ5 ደቂቃ ውስጥ 400 ኪሎ ሜትር ቻርጅ ማድረግ ይችላል። እነዚህ ግን ያን ያህል ባይሆንም እስከ 12 ደቂቃ ውስጥ ቻርጅ ማድረግ አቅም አላቸው። ይህ ጥሩ የሚባል ነው።
እንደነገርኳችሁ ከፍተኛ ጦርነት ነው አሁን ቻይና ውስጥ እየተካሄደ ያለው በቴክኖሎጂ ደረጃ። የተለያዩ መኪኖች የተለያዩ ፊቸሮችን ይዘው እየቀረቡ ነው ያሉት። ይሄም እንግዲህ ኦልሞስት ከቀረበ ሜይ ላይ ነው፣ ጁን ላይ ሲቀርብ እንግዲህ ኋላ ቀር እየተባለ ነው። ምክንያቱም በ5 ደቂቃም ቻርጅ የሚያደርገው እየመጣ ነው። እነዚህ በ12 ደቂቃ ተብለዋል። እነዚህ መኪኖች እንግዲህ በፕለጊን ሃይብሪድ አማራጭ አላቸው፣ በፉል ቻርጅ አማራጭ አላቸው። በፉል ኤሌክትሪኩ ማለት ነው። በፉል ኤሌክትሪኩ በሚሆንበት ጊዜ መኪናው 91 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ የተገጠመለት ሲሆን ይህም መኪናው አጠቃላይ 665 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል ሞዴል አለው። ሌላኛው አማራጩ ደግሞ በ110 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪው በአንድ ጊዜ ቻርጅ 750 ኪሎ ሜትር የመጓዝ አቅም እንዲኖረው ተደርጎ ለገበያ የቀረቡ ናቸው። ነገር ግን እናንተ የምትፈልጉት ደግሞ በሃይብሪድ አማራጭም ከሆነ እንግዲህ ኤክስፔንግ ይህንንም ይዞ ቀርቧል። በዋነኝነት በ1500 ሲሲ 4 ሲሊንደር ቱርቦ ሬንጅ ኤክስቴንደር ሞተሩ ከዚህ ጋር አብሮት ደግሞ በ63 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ አማራጮች ቀርበዋል። ይህ ምንድነው? በሃይብሪዱ ላይ በኤሌክትሪክ ኃይል ብቻ 430 ኪሎ ሜትር የመጓዝ አቅም አለው። እንዲሁም በሃይብሪድ አጠቃላይ በሚሆንበት ጊዜ ደግሞ 1585 ኪሎ ሜትር የመጓዝ አቅም እንዳለው ተነግሮለታል። ይህ እንግዲህ ብዙ ሰው እንዲወደው እንዲሁ ሰው እንዲመርጠው እያደረገ ነው። እነዚህ ሬንጅ ኤክስቴንደር የሚባሉ ተሽከርካሪዎች ናቸው። ሙሉ ለሙሉ የነዳጅ ሞተር መኪናውን ማንቀሳቀስ አይችልም። ይልቁኑ ምንድነው የሚያደርገው ባትሪውን ቻርጅ እንዲያደርግ የሚያስችለው ስለሆነ እነዚህ ሬንጅ ኤክስቴንድድ ቨርዥኖች ማለት ነው። መኪኖቹ እንግዲህ የተገጠመላቸው ኤር ሰስፔንሽን ራሱ አዳፕቲቭ ዳምፒንግ ያላቸው ናቸው። የኋላ ጎማዎቹ መዞሩ ይችላሉ። እንዲሁም ደግሞ በሴፍቲ ስታንዳርዳቸው ደግሞ እጅግ በጣም የተመሰገኑ መኪኖች ናቸው። ምክንያቱም በአደጋ የመከላከል ብቃት በአሁኑ ሰዓት ላይ የቻይና ከፍተኛ ጥንቃቄ እያደረጉ ነው የሚገኙት። እነዚህ መኪኖች ኦልሞስት ከ20 በላይ ኤርባጎች ተካተውላቸው የቀረቡ ናቸው። ቦዲ ስትራክቸራቸው ላያቸው ላይ 16000 ቶን የሚመዝን እቃዎች ተጥሎባቸው ምንም ነገር ሰው ጉዳት እንዳይደርስበት የሚያደርግ ቦዲ ስትራክቸር ተደርጎላቸው የተሰሩ ናቸው። በጣም እጅግ በጣም ዘመናዊ የሚባል የአደጋ የመከላከል ፊቸሮችን አካተው ይዘው የቀረቡ ተሽከርካሪዎች ናቸው ማለት ነው። ታዲያ እነዚህ ተሽከርካሪዎች በምን ያህል ነው እየተሸጡ ያሉት ካላችሁኝ፣ እነዚህ መኪኖች ላይ በአሁኑ ሰዓት ላይ በቻይና ውስጥ ከ39000 የአሜሪካን ዶላር ጀምሮ እስከ 50000 የአሜሪካን ዶላር ድረስ ለገበያ ቀርበው የምናገኛቸው ተሽከርካሪዎች ናቸው። በጣም ተወዳጅ፣ በጣም ዘመናዊ፣ ብዙ ሰው ደግሞ እነዚህ መኪኖችን መግዛት የሚፈልጋቸው ተሽከርካሪዎች ናቸው። ብዙ ሰው በቻይና ውስጥ ከፍተኛ ኦርደር ያላቸው ከቢዋይዲ ቀጥለው ኤክስፔንግ እየሆነ ነው። እነ ኒዮ ቢኖሩም እነ ኤክስፔንግ በአሁኑ ሰዓት ላይ የማይነኩ እየሆኑ ይገኛሉ። እናንተስ ምን ታስባላችሁ? ከቢዋይዲ አንጻር እንደነዚህ አይነት የኤክስፔንግ ሞዴሎች ከተማችን ላይ ቢገቡ ምን ያህል ተቀባይነት ይኖረዋል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።